የማው ይሄ ጨዋታ እንዴት እንደጨነቀኝ አልገባችሁም? ማን በጣም ነው የተጨነቁት። ምክንያቱም ያው አትሌቲኮ እኛን ለመግጠም በጣም ብዙ ዝግጅት አድርጎ ነው እየጠበቀ የሚገኘው። ጀማው ያለፉትን ያደረጋቸው ተከታታይ ጨዋታዎች ላይ የቡድን ዋና የሚላቸውን ተጫዋቾች ቤንች አድርጎ አስቀምጦ ለኛ ጨዋታ ሲያዘጋጃቸው ነበር የነበረውና ዲያጎ ሲሞኒ ፋይናል የመድረስ ትልቅ እቅድ እንዳለው ያስታውቃል። በቃ ቡድኑን እያዘጋጀበት ያለው መንገድ ምሽት 4 ሰዓት ላይ ከአትሌቲኮ ጋር ወሳኝ ጨዋታ አለን። እንግዲህ ወደ ስፔን ቡድናችን ያቀናል ማለት ነው። ከዛ በፊት ግን የልምምድ ስራዎችን እያየው ነበረ። ታዲያ ጉዳት ላይ የነበረው ኤዜና ማርቲኔሊ ሙሉ ለሙሉ ተመልሰው ሙሉ ልምምድ ማድረግ ችለዋል ጀምአው። ከዛ ውጪ ግን ካይ ሃቨርትና ጁሊያን ቲምበር ደግሞ ሁለቱ ልምምድ አልሰሩም። የቲምበር ነገር ጀምአው ግልጽ የሆነ መረጃ ሊወጣለት አልቻለም እስካሁን ባለው ማለት ነው። እስከዚህ ጊዜ ነው የሚቆየው የሚል ራሱ መረጃ እየወጣለት አይደለም። ለማንኛውም በዚህ ጨዋታ ላይ ጀምአው እንግዲህ ወደ ስፔን አቅንተን ከቻልን ጀምአው ማሸነፍ ካልሆነ አቻ ይዘን ብንመጣ በጣም ነው ደስ ቢለን። ቀላል ጨዋታ አይደለም ጀምአው፣ በጣም ከባድ የሆነ ጨዋታ ነው። እንደምታውቁት በባለፈው የሻምፒዮንስ ሊግ ጅማሬ ላይ እንግዲህ ምድብ ውስጥ እያለን ማለት ነው ተጋጥመናል። ይሄን ቡድን እኮ 4 አጠጥተናል። ገብቷል። ግን ካለፈው ትምህርት ወስዷል። ቡድኑን እንዴት አዘጋጅቶ እንደሚመጣልን ቀምሮ እንግዲህ ታውቁታላችሁ። ሲሞኒ የሚናቃ አሰልጣኝ አይደለም። እንግዲህ በአውሮፓ ካሉ እኮ አሰልጣኞች ከፍተኛ ተከፋይ የሆነው በምክንያት ድንቅ አሰልጣኝ ነው። ቀላል እነ ጁሊያን አልቫሬዝ ጀማአው ግሪዝማን በጣም ከባድ ነው። ተጨንቄያለሁ፣ አልዋሻችሁም። ጀማው ከዚህ ሜዳ ላይ አቻ በጣም በቂያችን ነው። ቀብርር ብለን ጀማው ከዛው ኤምሬትስ ይዘን መተን እንደፈጠጥሩ አርገን እንለቃለን። ጨዋታ ለማሸነፍ ምንገባ ከመሰለ አርቴታ አታቆም ማለት ነው። ኦብቪየስ ግን ደግሞ ሰዎች እንደሚሉት ይሄ ጨዋታ ሐራምቦል የምናይበት ጨዋታ ይሆናል ብዬ አላስብም። ምክንያቱም ቾሎ አጫወቱን ከቀየረ ረጅም ጊዜ ሆኖታል። ዲያጎ ሲሞኒ አሁን ሲያር ምን አለ መሰላችሁ፣ ስለ አንድ ክለብ ሳስብ ሁልጊዜ ተጫዋቾቹ ናቸው ይመጡልኝ። ስለ አንድ ክለብ አስቤ አሰልጣኙ ይመጣልኝ ብቸኛ ሰው ይሄ ሰውዬ ነው ብሎ ነበር። ቾሎ አጫወቱን ቀይሮ ማለት ነው ላይክ ያገባባሃል ይገባበታል አይነት ነው። በዚህ አመት ማለት ነው አትሌቲኮ ዴ ማድሪድ አንድ ጊዜ ብቻ ነው ክሊንሺት ይዘው የወጡት፣ እሱንም የባርሳ ጨዋታ ማለት ነው ኩባርሲ በቀይ የወጣበት ጨዋታ አስቡት። ከዛ ውጪ ክሊንሺት ራሱ የለውም የአትሌቲኮ ማድሪድ። ስለዚህ ጎል ለመቆጠር ይችላል ማለት ነገር ግን ዋንዳ ሜትሮፖሊታኖ ውሃውን ከማብዛት የሳር አቆራረጡ እንደ ሙዳቸው ነው የሚያደርጉት። ምንም ጥርጥር እንዳይገባችሁ። እንደውም ቡድናችን ከኋላ መስርቶ መውጣት ይቸገራል የዛሬው ጨዋታ ላይ የሚል ነገር እያየሁ፣ ምክንያቱም ባርሳ ሲያማሩ ነበረ። ኪንስኪ የሆነውን ነገር ታስታውሳላችሁ። ስለዚህ ነገሮችን በጥንቃቄ ነው የምናየው። ቡካዮ ሳካ ተበል አቤት አንተ አምላ እንደው ማዱዌኬ ግን ሳካ ተመልሳለች። ሳካ መመለሷ ለቡድናችን በጣም ጸድ የሆነ ዜና ነው። ዛሬ እንግዲህ ቤስቲ ለበል ላይ ምናያት ይመስለኛል። እላዩ ላይ ኤዜና ኦዴ ጋር ተጨምሮበት አንድ ላይ በትብብር ስናያቸው ደግሞ ሳለው በቃ እንዲህ ልክ ኤዜና ኦዴን አንድ ላይ ይዘን መግባት ከጀመርን በኋላ ለካ ጎል ቻንስ መፍጠር እንችላለን የሚለውን ነገር የተረዳን ይመስለኛል። አንዱ ያለው ኳሊቲ አንደኛው የለውም። አንደኛው ስፓርክ አለው፣ አንደኛው ኮንትሮል አለው። ይጋማ አይዲያ ማለት ብቻ ጸዴ ነገር ነው የምናየው። ይሄ ጨዋታ በጣም የምንሮጥበት ጨዋታ ስለሆነ እንግዲህ እነ ዴክላን ስራ ይጠብቃቸዋል። በአትሌቲ በኩል ሉክማን እና ጁሊያን አልቫሬዝ ነው የቀጣይ ዓመት አጥቂያችን ማለት ነው። የሚያስቸግሩ ተብሎ የሚታሰበው ፔሲ ናቸው ምናምን ነገር ግን ቁልፉ ያለው አንቶine ግሪዝማን ጋር ነው። ግሪዙ ጥፋ ጋር ነው ቁልፉ ያለው እና እቺ ሰው ማለት ነው የድሮ ግሪዝማን ላትሆን ትችላለች። ነገር ግን የአትሌቲ ቁልፍ አሁንም እንዳለ እሷ ጋር የቢልባውን ጨዋታ ከዚህ በፊት የነበረውን ብትመለከቱት በስርዓት መረዳት ትችሉ ነበረ። ፖይዝ ያለው ሰው ነው። ፖይዝ ማለት ላፓውዛ እንደሚባል በቃ እርጋታ ያለው ሰው መስራት ያለበትን ነገር የት ጋር መስራት እንዳለበት የሚያውቅ ሰው ነው። ግሪዚን በስርዓት አይናችንን ጥለን መያዝ አለበት። አለዛ ጉድ ነው የምትሰራን። በጣም ሞዳ ተጫዋች ናት። ባይዚ ግሪዚን ላያቸኩ ያለው ዛሬ ከራሲ ቡድን ጋር ብዙ ሰው የጨዋታ ድርቅ ያለ ገገም ያለ ይሆናል እያለ ነው። እኔ ግን ልንገራችሁ በጣም የገገመ ጨዋታ በጣም ማንዬ እኔ እንደዚህ ጨዋታ ይውላችሁ ዳርና ዳር ቆሞ አንተ ጀምር ሲባባሉ 90 ደቂቃ የሚያልቅ እየመሰለኝ እንደምንም ብላችሁ ለመጀመር ሞክሩ። የትላንቱን ጨዋታ አይተን ይሄንን የማይታሰብ ነገር ነውና ጀምሩት። እንደምንም ለመጀመር ሞክሩ። ያው እኛ ነን እንዴ እኛ ይሄን እናይ። ምናልባት ከቻለን እየተኛን እየተነሳንም ቢሆን እናየዋለን። 90 ደቂቃ እንዴት ቁጭ ብለን እናያለን። የትላንቱን እንኳን እስከ ንጋት ብናይ ኖርማል ነው። ይሄ የሚሆን ነገር አይደለም። እና ቴሌግራም ተቀላቀሉ። ይሄን ጨዋታ ጨምሮ ሌሎች ጨዋታዎችም አሉ ዛሬ ቲኬት እንደዛ ነው የሚሆነው። እናንተ ግን እንደምንም ብላችሁ ጀምሩ። ያው እኛ እንተኛለን። እኛ ማንንም የማዝናናት ግዴታ የለብንም። ፔሪድ የእንግሊዝ ክለብ ሆኖ ክለቡ በቻምፒየንስ ሊግ ለመወዳደር አቅቶት ወይም ደግሞ የእንግሊዝ ክለብ ሆኖ በቻምፒየንስ ሊግ ሲወዳደር ቆይቶ
ኢሊሚኔት ተደርጎ ማለት መጥቶ ሐራም ፉትቦል ምናምን እያለ ጄጅ ሊያደርግ ይፈልጋል ማለት የታለ ናና ተወዳደር እስኪ አቅም ካለ አሁን መተ ኮሜንት ላይ ሻምፒየንስ ሊግ እኮ የለህም ምናምን ሻምፒየንስ ሊግ አለ የሚል ኮሜንት ልጽፍ ነው አውቃለሁ እንደዛ እንደምጽፍ ነው አይመለከተኝም ኤኒዌይስ ማለት ነው ስቀልድ ነው